ሃይ ጋይስ እንደሚታወቀው የ2018 ኢንትራንስ ሪዛልት ኦልሬዲ ወጥቷል። ይሄ ማለት ወደ አዲስ አበባ ዩኒቨርሲቲ መቀላቀል የምትፈልጉ ተማሪዎች ኦልሬዲ 50% ምን ያህል እንደሰራችሁ አውቃችሁታል ማለት ነው። ሶ ኤኤዩ ለመግባት ደግሞ 50% ተጨማሪ የዩኤቲ ፈተና ተፈትናችሁ የሱ የምታመጡት ውጤት ስለሆነ የሚያዘው አሁን ከዚህ በኋላ የሚቀራችሁን 50% ምንም ያህል ይሁን የኢንትራንስ ውጤታችሁ የሚመጣውን 50 የሚያስፈልጋችሁን ከዚህ በኋላ የሚቀረውን 50% በጥሩ ሁኔታ ለመስራት ኦልሬዲ ታውቁታላችሁ ብዬ አስባለሁ። ከዚህ በፊት በሌሎች ቪዲዮዎች ሰርቼላችኋለሁ። 5% ክለብን መቀላቀል እንዳለባችሁ ታውቃላችሁ ብዬ አስባለሁ። ሶ the 5% ክለብ በውስጡ 4 ፓኬጆችን የሚይዝ ሲሆን የዩኤቲን ፈተና በከፍተኛ ውጤት ጥሩ ውጤት አምጥታችሁ ከፍተኛ ውጤት አምጥታችሁ ወደ ኤኤዩ እንድታልፉ የሚያስችላችሁ ነው። አራቱን ፓኬጅ የምነግራችሁ ይሆናል። ፓኬጅ 1 የዩኤቲ ጥያቄዎችን መለማመጃ ጥያቄዎች፣ ከዛ በተጨማሪ ደግሞ ከዩኤቲ ጋር ሪሌትድ የሆኑ የተለያዩ ሶርሶችን ማቴሪያሎችን የምታገኙበት ሲሆን ይሄንንም ደግሞ በ300 ብር ብቻ ነው የምታገኙት ማለት ነው። ፓኬጅ 2 ደግሞ ፓኬጅ 1ን ይዞ ከዛ በተጨማሪ 1-to-1 ከእናንተ ሲኒየር ከሆኑ ተማሪዎች ጋር ካውንስሊንግ ወይንም ደግሞ አድቫይስ ሴሽን የሚኖራችሁ ይሆናል ማለት ነው። እንግዲህ እንደሚታወቀው ፈተናን ስንሰራ ጀስት ማጥናታችን ብቻ በቂ አይደለም። ሜንታሊ ዋይዝም አድቫይስ ያስፈልገናል። ሶ ከዛን አንፃር ከዚህ በፊት ኢንትራንስ ተፈትነው ከፍተኛ ውጤት አምጥተው የዩኤቲንን ፈተና በከፍተኛ ውጤት አልፈው ኤኤዩ መቀላቀል የቻሉ ተማሪዎች ጋር ቀጥታ ካውንስሊንግ የምታገኙ ይሆናል ማለት ነው። ሶ ይሄንን ፓኬጅ 2 በ400 ብር ብቻ ማግኘት ትችላላችሁ። ፓኬጅ 3 ደግሞ ፓኬጅ 1 እና 2ን ይዞ ከዛ በተጨማሪ የኤኤዩ አፕሊኬሽን ፎርም መሙላትን የሚያካትት ነው ማለት ነው። ይሄንንም ፓኬጅ 3 ደግሞ በ500 ብር ብቻ ማግኘት የምትችሉ ይሆናል ማለት ነው። ፓኬጅ 4 እና ትልቁ ደግሞ ሶስቱን ፓኬጆች ይዞ ከዛ በተጨማሪ ለአዲስ አበባ ነዋሪዎች ለሆናችሁ አብርሆት በአካል ተገናኝታችሁ ጥያቄዎችን የመስራት ፕሮግራም ይኖራችኋል። ከአዲስ አበባ ውጪ ላላችሁ ተማሪዎች ደግሞ በኦንላይን ጥያቄዎችን የመስራት ፕሮግራም ይኖራችኋል ማለት ነው። ይሄንን ደግሞ በ700 ብር ብቻ ማግኘት ትችላላችሁ ማለት ነው። እንደሚታወቁ ኦልሬዲ ኢንትራንስ ውጤት ወጥቶ አመቱም ደግሞ እያለቀ ቀጣይ አመት ሊመጣ ስለሆነ ትንሽ ጊዜ ይቀራችሁ። ስለዛ በፍጥነት ይሄንን ፓኬጆች የሚመቻችሁን ገዝታችሁ ለዩኤቲ ጥሩ ውጤት ለማምጣት የሚያስችላችሁን መንገድ መጀመር አለባችሁ ማለት ነው። ደህና ሁኑ። የሚያስችላችሁ መንገድ መጀመር አለባችሁ ማለት ነው። ሶ ሬጂስተር ማድረግ የምትፈልጉ ልጆች በዚህ ጋር በማስቀምጥላችሁ የቴሌግራም ዩዘርኔም አሁን ሬጂስተር ብላችሁ የትኛውን የፓኬጅ ሬጂስተር ማድረግ እንደምትፈልጉ 1 2 3 or 4 የሚለውን ጽፋችሁ ላኩልን። እኛ ደግሞ በቀጥታ አክሰሱን የምንሰጣችሁ ይሆናል ማለት ነው።